ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የታህሳስ 6 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው 2 ሻለቃ ጦር መተማ ላይ ሙሉ በሙሉ ተበትኖ ፈርሷል። ከብልጽግናው 78ኛ ክፍለ ጦር ሰራዊት አባላት መካከል 368 የሚሆነውን አፋባ ደጃዝማች በላይ ዘለቀ ዕዝ ከጥቅም ውጭ አድርጎታል። ዲሽቃ ከነተተኳሹ ፋኖ ገቢ ያደረገበት የዕለቱ የመተማና አርማጮ ተጋድሎ ዝርዝር መረጃ ምን ይመስላል የሚለውን ዝርዝር መረጃውን በሰዓቱ ዜናችን በቀዳሚነት እናስደምጣችኋለን። ቅዱስ ላሊበላና አካባቢ የሆነው ምንድነው? በአውሮፕላን ማረፊያው ዙሪያ የተደረገውን ከባድ ትንቅንቅ የሰዓቱ ዜናችን በዝርዝር አሰናድቶታል። በጎንደር ቀጠና ደግሞ በደብረ ታቦር አቅራቢያ የሚኖረው ህዝብ ራሱን አደራጅቶ በብልጽግናው ሰራዊት ላይ ክንዱን አንስቷል። ከ50 በላይ ሰራዊት ከጥቅም ውጭ የሆነበት የሁለቱ ቀጠናዎች ተጋድሎ ዝርዝር መረጃ በዜናችን የሚቀርብ ልዩ የተጋድሎ መረጃችን ነው፣ ይደመጣል። ከኋላ የገባው የብልጽግናው አየር ኃይል ኮማንዶ ጦር የፋኖን ላንቃ መቋቋም አልቻለም። የ104ኛ አየር ወለድ ኮማንዶ ክፍለ ጦር በርካታ ኃይሉ በፋኖ ተመቶበታል። ሁለንተናዊ ድል የተገኘበት የዕለቱ የሸዋው ተጋድሎ ዝርዝር መረጃ በሰዓቱ ዜናችን የሚቀርብላችሁ ይሆናል፣ ተሰሙታላችሁ። ጎጃምን በአንድ ወር ነጻ ማውጣት አለብን። ለዚህ እቅዳችን ደግሞ እንቅፋት የሚሆነው ሁሉ እየጠረግን እንሄዳለን። ይህንን የብሪት ንግግር ያቀረቡት የአማራ ክልል ምክትል ርዕሰ መስተዳደሩ አቶ አብዱ ሁሴን ናቸው። የብልጽግናው ምስራቅ ዕዝ አዛዡ በበኩላቸው ሁሉም ካድሬ የእናቴ መቀነት አደናቀፈኝ ሲል እንዳልሰማው ሲሉ ዝተዋል። የጣና ዜናችን ዝርዝር ያዘጋጀለት ልዩ መረጃ ነው፣ ይቀርብላችኋል። ሰባራ ክላሽ ይዞ እጅ የሰጠ አባል የለንም በማለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ የብልጽግናውን ፕሮፓጋንዳ አጋልጦታል። አስቀድሞ ያሰማራቸውን ዘራፊዎች ሰብስቦ እጅ ሰጡ የሚል ፕሮፓጋንዳ ዘመቻ ከፈተ እንጂ የጎንደር ጠቅላይ ግዛት ሰራዊት እንኳን በቡድን በተናጥልም እጅ አልሰጠም ሲል የዙ ከፍተኛ አመራር አርበኛ ዘመነ ምረት ተናግሯል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በበኩሉ የሥርዓቱ ሰርጎ ገቦችን እያጸዳን ነው፣ ዘራፊና ወሮ በላን ተከታትለን ለማጥቃት የጥልቀት ማጥራትና ማብቃት ዘመቻ አውጃለሁ ብለዋል። በጎንደር ቀጠና የሚንቀሳቀሱት ሁለቱም አደረጃጀቶች አሁናዊ ጠንካራ አቋማቸው በዚህ ልክ እንደሚገኝ ተናግረዋል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ ዜናዎችን አሰናድተን ያዘጋጀነው መረጃችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። 368 የብልጽግና ሰራዊት ከጥቅም ውጭ ሆነ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ደጃዝማች 4ኛ ኮር በመተማ አውራጃ ባደረገው ብርቱ ተጋድሎ 368 የብልጽግናውን ሰራዊት ከጥቅም ውጭ አድርጓል። 253 የብልጽግና ሰራዊት በፋኖ እርምጃ ሲወሰድባቸው 58 ጉዳት አስተናግደው ሕክምና ገብተዋል። 55 ደግሞ በፋኖ እጅ መግባታቸውን የዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ ለጣና ቴሌቪዥን በላከው መረጃ አስታውቋል። የደጃዝማች ኮር የመተማው ተጋድሎ የብልጽግናውን ሰራዊት ከጥቅም ውጭ ከማድረጉም በተጨማሪ አንድ ዲሽቃና 2 ብሬንን ጨምሮ 83 የነፍስ ወከፍ መሳሪያና ከ15000 በላይ ተተኳሽ ከብልጽግናው ሰራዊት ላይ መረከብ ችሏል። የመተማው ተጋድሎ የብልጽግናውን ሰራዊት በሰዋዊና ቁሳዊ ኪሳራ ከማድረስ በተጨማሪም የፋኖን የትጥቅና የስነ ልቦና አቅምንም ያሳደገ እንደነበረ የደረሰን መረጃ ያመለክታል። የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰን አርበኛ ዮሐንስ ንጉሱ በመተማ ወረዳ መሻ ቀበሌ የቆም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጅመንቶች ሙሉ በሙሉ ከጥቅም ውጭ ሆነዋል። በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈተው አፋባ በላይ ዕዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን ሙሉ በሙሉ ከጥቅም ውጭ ያደረገ ሲሆን ከመተማ ተነስቶ በነጋ ውሃ አድርጎ መሻ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት በደጃዝማች 4ኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልኮ እንዲከሽፍበት ተደርጓል ብለዋል። የብልጽግናው ሰራዊት ከምዕራብ አርማጮ አብራጅራ በመነሳት መሻ በመጓዝ በፋኖ እየተመታ የነበረውን ኃይል ሊታደግ ነበር የተንቀሳቀሰው። በአማራ ህዝብ ላይ ለዘር ማጥፋት ጦርነት ማስፈጸሚያ የተላከው የአብይ አህመድ ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ መታጠሩን ሲያረጋግጥ መሻ ለተከበበው ኃይል ሊደርስለት አለመቻሉን የገለጸው አርበኛ ዮሐንስ
ሁሉም መንገዶች የጋሞራ ባህር ተደርገውበታል ሲል የፋኖን የቅንጅትና የዓላማ መር ውጊያ ገልጿል። የፋኖ ብርቱ ተጋድሎና የማይታጠፍ ግንባር ፈተና የሆነበት የብልጽግናው ሰራዊት የሰው ኃይሉንና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ለህልውና ትግል ዓላማ የወጣው የአማራ ፋኖ በነፍስ ወከፍ መሳሪያና በስናይፐር እየተፋለመ የብልጽግናውን ሰራዊት ቋሚ መከላከል አክሽፎበታል። ከዚህ በተጨማሪም ውጊያው ወደ ጨበጣ መሸጋገሩን ተከትሎ ፋኖ በእጅ ቦምብና በድምጽ አልባ መሳሪያ በብርታት በመፋለም የብልጽግናውን ጠንካራ ምሽግ መስበር ችሏል። ይህንን የፋኖ ተጋድሎ አርበኛ ዮሐንስ ንጉሱ ሲገልጸውም በወርቅ ቀለም የሚከተብ ገድል ብሎታል። በአጠቃላይ በትናንቱ የደጃዝማች በላይ ዘለቀ ደጃዝማች 4ኛ ኮር ተጋድሎ የብልጽግናው 78ኛ ክፍለ ጦር 2 ሻለቃ ኃይል ሙሉ በሙሉ ከጥቅም ውጭ መሆኑን አርበኛ ዮሐንስ ተናግሯል። ከታህሳስ 1 ቀን 2018 ዓ.ም ጀምሮ አፋባ ደጃዝማች በላይ ዘለቀዝ የጀመረው በጥልቀት የማጥራትና የማብቃት ዘመቻ ተጠናክሮ የቀጠለ ሲሆን በዚህ የማጥራትና ማብቃት ዘመቻ የተሰናዳው ደጃዝማች 4ኛ ኮር በመተማና አርማጭሆ የነበረውን ጠላት እያፈራረሰው ይገኛል። የጥልቀት ማጥራትና ማብቃት ዘመቻውም ተጠናክሮ የሚቀጥል ይሆናል ሲል አርበኛ ዮሐንስ ንጉሱ ተናግሯል። በአንድ ወር ጎጃም ነጻ እናወጣለን። ባዲን ብልጽግና በአማራ ክልል ልዩ የፖለቲካና ወታደራዊ ዘመቻን ከፕሮፓጋንዳው ክንፍ ጋር አጣምሮ እያካሄደ መሆኑን በተለያዩ መድረኮቹ ከሚያቀርባቸው ሐሳቦች መረዳት ተችሏል። በተለይም አሁን ያለው የፋኖ አቅም ለብልጽግናው የምርጫ ዕቅድ ከባድ ፈተና መሆኑን ተከትሎ ብልጽግና ልዩ የተባለለትን ዘመቻ ለማካሄድ እንደተገደደ ታውቋል። የዚህ ዘመቻ ዋናው ማስፈጸሚያ የተባለው ደግሞ የሚዲያ ፕሮፓጋንዳና የፖለቲካ ቅስቀሳው ስራ ነው። በዚህም መሰረት የአማራ ፋኖ የትጥቅ ትግል የጀመረበትን ምክንያት ዓላማውን በማዛባትና የብልጽግናው ሊቀመንበር በአንድ ወቅት የኢህአዴግ ባለስልጣን ሆኜ ለኦነግ መረጃ ቀብል ነበር፣ ለአሜሪካ እሞታለሁ ሲሉ የፈጸሙትን የክደት ካባ ዛሬ ለፋኖ አሳልፎ ለመስጠት ያለመ የፕሮፓጋንዳ ዘመቻ ነው በብልጽግናው የፖለቲካ ክፍል ተቀርጾ ወደ ህዝብ እንዲበተን የተፈለገው። በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ላይ በነበረው ስብሰባ የተገኙት የቀድሞው የአብዮታዊ ሰራዊት ወታደርና በኋላም የአብዮታዊ ዲሞክራሲ ሰራዊት ቃል አቀባይ የነበሩት የአሁኑ የምስራቅ እዝ ዋና አዛዡ ጄኔራል መሐመድ ተሰማ የብልጽግናው ፖለቲካ ክንፍ አሰልጥኖ የነገራቸው መመሪያ ለተሰብሳቢዎቹ ተናግረዋል። ጄኔራሉ በንግግራቸው የፋኖን የትግል ዓላማ በማዛባትና ፋኖ የኤርትራና የግብጽ ተላላኪ መሆኑን በመግለጽ እነዚህ ሀገራት ደግሞ ለዘመናትና ለዓመታት ኢትዮጵያን እንዴት እንዳደሟት በመተንተን ፋኖም ይህንን የጠላት ተልዕኮ ተሸክሞ የመጣ ነው በማለት የፖለቲካውን ፕሮፓጋንዳ ነበር የተናገሩት። ጄኔራሉ በዚሁ ንግግራቸው አክለውም በአማራ ክልል ሙሉ የጸረ ሽምቅ ውጊያ እያካሄድን ነው፣ ገብተንበታል። እያንዳንዷን መንደርም በድሮን እያሰስናት ነው። ካድሬው ደግሞ ከዚህ በኋላ የእናቴ መቀነት አደናቀፈኝ ሳትል በፍጥነት የመዋቅር እግር ተከላውን ከዛሬ ጀምረ ማካሄድ ይኖርብሃል፣ ከዚህ በላይ የምንታገሰው ነገር የለም ሲሉ ተናግረዋል። ፋኖ ያደረሰብን ውድመት ወያኔ ካደረሰብን ይከፋል ሲሉ የተናገሩት ደግሞ የአማራ ክልል ምክትል ርዕሰ መስተዳደሩ አብዱ ሁሴን ናቸው። አብዱ ሁሴን በንግግራቸው በአንድ ወር ውስጥ ጽንፈኛውን ከጎጃም እናጸደዋለን፣ በዚህ አንድ ወር ውስጥ ሙሉ በሙሉ ጎጃምን ነጻ አውጥተን ወደ ቀደመ ጭፈራው እንመልሰዋለን ሲሉ ተናግረዋል። አቶ አብዱ ሁሴን ንግግራቸውን ሲቀጥሉም ጎጃምን በአንድ ወር ውስጥ ሙሉ በሙሉ ከጽንፈኛው ነጻ እንድናወጣ የሃይማኖት አባቶች ድጋፍ ያስፈልገናል። ይህ ጽንፈኛ ቡድን እሴትና ባህል የሸረሸረ የሃይማኖት አባትን ያሰረና የቄስ ሚስት የደፈረ ስለሆነ በጋራ ልንታገለው የሚገባ መሆኑን ተረድታችሁ ከመንግስት ጎን ልትቆሙ ይገባችኋል በማለት አሳስበዋል። ማህበረሰቡ እንደ ህዝብ ሲያብድ የሀገር ሽማግሌዎችና የሃይማኖት አባቶችም አብራችሁ ያበዳችሁ ነው ሲሉ አቶ አብዱ እንደ ህዝብ የአማራን ህዝብ የዘለፉ ሲሆን እሳቸው ማህበረሰባዊ እብደት ብለው የጠሩት የአማራ ህዝብ ለህልውናው መረጋገጥ የሚያደርገውን የጋራ ተጋድሎ መሆኑን ልብ ይለዋል። በዚህ ደረጃ የአማራን ህዝብ እንደ ህዝብ የዘለፉት የብልጽግናው ኢታማዦር ሹም ብርሃኑ ጁላ ናቸው። ኢታማዦር ሹሙ በ2016 ዓ.ም ህዳር ወር ላይ ባደረጉት ቃለ ምልልስ በአጠቃላይ ማህበረሰቡ የቀውስ አስተሳሰብ ወይንም የኮንፍሊክት ሜንታሊቲ የተላበሰ ነው ሲሉ መናገራቸው አይዘነጋም። የሰሞኑን የብልጽግናውን እንቅስቃሴ የተመለከቱ የፖለቲካ ተንታኞች አስተያየታቸው ለጣና ቴሌቪዥን ሲናገሩ መንግስት ምርጫውን ማካሄድ ካልቻለ ቅቡልነቱ አደጋ ላይ ይወድቃል። ለዚህ ደግሞ መፍትሄ አድርጎ የወሰደው በፋኖ ላይ የተቀናጀና የተጠናከረ ሁሉን አቀፍ ዘመቻ መክፈትን ነው። ለዚህ ደግሞ በዋናነት እጃቸውን የሰጡ የፋኖ አባላት የነበሩትን ዋና የፕሮፓጋንዳ ማስፈጸሚያ አድርጎ ይጠቀምባቸዋል ሲሉ ተናግረዋል። ተንታኙ አክለውም ፋኖ ማድረግ ያለበት ከውጊያው ጎን ለጎን የፕሮፓጋንዳ የበላይነት እንዳይወሰድበት የስልጠናና የማይባርቅ የኮሙኒኬሽን የበላይነትን መውሰድ ይገባዋል። ከዚህ በተጨማሪም ከሚመጣው ውርደት ጋር በማነጻጸር አሁን ሁሉም የራሱን ፍላጎትና የግል ጥቅም ወደ ጎን ብሎ አንድ
ወጣት ታጋይ ድርጅትን በፍጥነት መጀመር ይገባዋል። ዘራፊና ወንበዴ ቡድንን ማጥራትና ሌላው ፋኖ ለነገ የማይተወው የአሁን ግዴታው ነው። በተለይም የሚዲያ የበላይነቱን ለመውሰድ እስካሁን ከመጣንበት መንገድ የተለየ ስልትና የሚዲያ አጠቃቀም መመሪያን መከተል ይኖርበታል። እስካሁን የመጣባቸው የሚዲያ አጠቃቀሞች ብዙ ዋጋ ያስከፈሉት ሆነዋል። ብልጽግናም የገመገመው የጽንፈኛው ሚዲያ ድክመትና የመሪዎቹ አለመግባባት ጠቅሞኛል በማለት ስለሆነ ያለፉት ስህተቶችን አርሞ መነሳት ይገባል ሲሉ ተናግረዋል። በዚህ ሰዓት ብልጽግና እጅ የሚሰጡለትን የፋኖ አባላት እስከ ምርጫው ዕለት ድረስ ለጥቅሙ ሲል አክብሮ እንደሚይዛቸው የገለጹት የፖለቲካ ተንታኞች ነገር ግን እጅ የሰጡትን ረሽኗል እያሉ የሚናገሩ ሚዲያዎችና የፕሮፓጋንዳ ኃይሎች ራሳቸውም ትዝብት ላይ እንዳይወድቁ የፋኖን የፕሮፓጋንዳ ትግልም እንዳይጎትቱ ጥንቃቄ ማድረግ ይኖርባቸዋል። የፋኖ መሪዎችም በዚህ በኩል መመሪያን ሊያወርዱ ይገባል ብለዋል። በቅዱስ ላሊበላ አውሮፕላን ማረፊያ ዙሪያ ምን ተፈጠረ? የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ዛሬ በላስታ አውራጃ ቅዱስ ላሊበላ አውሮፕላን ማረፊያ አቅራቢያ ከብልጽግናው ሰራዊት ጋር ባደረገው ትንቅንቅ 35 የብልጽግናን ሰራዊት ከጥቅም ውጭ አድርጓል። ሹምሻ ቀበሌ በሚገኘው የቅዱስ ላሊበላ አውሮፕላን ማረፊያ ዙሪያ በአምስት አቅጣጫ ከባድ ውጊያ የተደረገ መሆኑን የገለጸው የዙ ቃል አቀባይ ክፍል 15 የብልጽግናው ሰራዊት እርምጃ ሲወሰድበት ከ20 በላይ የሚሆኑት ደግሞ ቆስለው ወደ ላሊበላ ሆስፒታል መግባታቸውን አስታውቋል። በአየር ማረፊያው ዙሪያ ረፋ፣ ተካዩ መንደር፣ ሙጨ በረት፣ አቢሰክ፣ ኪዳነ ምሕረትና ታሎ ደብር በተባሉ 5 አውደ ግንባሮች ላይ የተደረገ ተጋድሎ መሆኑን ተናግሯል። በዚህ ተጋድሎ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ሳምነው ጽጌ ኮር ከብልጽግናው ሰሜን ምስራቅ ዕዝ ታላቅ ድል የተቀዳጀበትን ውጊያ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር በሚንቀሳቀስበት ቀጠና የብልጽግናውን ሰራዊት ከባድ ኪሳራ አድርሶበታል። የብልጽግናው ሰራዊት በደቡባዊ ጎንደር ዞን ጋይንት እስከ ጉና በጌምድር አውራጃዎች በርካታ ወጣቶችን በአስገዳጅ ሁኔታ አፍሶ በግዳጅ ወደ ወታደራዊ ማሰልጠኛ ተቋም መውሰዱን ተከትሎ ወላጆች በከፍተኛ ጭንቀት ውስጥ ሆነው ለጣቢያችን መረጃ ማቅረባቸውን ተከትሎ ዘገባ መስራታችን የሚታወስ ነው። ከሁለት ሳምንት በፊት ከ300 በላይ ወጣቶችን በገበያ ላይ አፍሶ የወሰደው የብልጽግናው ሰራዊት ዛሬም ወደ አርሶ አደሩ ማሳ በመግባት ወጣቶችን ለማፈስና ሀብት ንብረት ለመዝረፍ ባደረገው ሙከራ ከፍተኛ ኪሳራ ደርሶበት ተመልሷል። ከጉና በጌምድር ዋና ከተማ ክምር ድንጋይ ተነስቶ ወደ ውቅሮ መድኃኔዓለም ወጣቶችን ለማፈን እንቅስቃሴ ያደረገው ስርዓት ያላሰበው ጥቃት ገጥሞት ከባድ ኪሳራ ደርሶበታል። የብልጽግናው ሰራዊት በወረዳው ውቅሮ መድኃኔዓለምና አምጃ የቀበሌዎች እንቅስቃሴ በማድረግ ወጣቶችን ቤት ለቤት በመግባት ከወላጆቻቸው ነጥሎ አፈና በማድረግ ወደ ጦርነት ለማስገደድ ሲሞክር የአካባቢው ማህበረሰብ በበኩሉ ራሱን በማደራጀት ወደ ጫካ በመውጣት በከፈተው ተኩስ አምባ ላይ የብልጽግናውን ኃይል ሬሽንና ትጥቅ ማከማቻ ጊዜያዊ ካምፕ ሙሉ በሙሉ አውድሞታል። በአካባቢው የሚንቀሳቀሰው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በስርዓቱ የተማረረው ማህበረሰብ ራሱን በማደራጀት ተፈጥሯዊ ራስን የመከላከል መብቱን እያስከበረ ይገኛል። የብልጽግናው ሰራዊት ንጹሃንን በጅምላ እየጨፈጨፈና ወጣቶችን በግዳጅ ወደ ጦርነት እየማገደ መሆኑን ተከትሎ ሁሉም አርሶ አደር በአንድ ልብ መክሮ ለመታገል ቆርጦ እንዲነሳ እያደረገው ነው ብሏል። ሁለንተናዊ ድል የተገኘበት የፋኖ የደፈጣ ጥቃት። በሸዋ የገባው አየር ወለድ ኮማንዶ ከባድ ፈተና ገጥሞታል። በሸዋ ቀጠና ለግዳጅ የገባው የብልጽግናው አየር ወለድ ክፍለ ጦር በፋኖ በሚደርስበት ምት ከፍተኛ ኪሳራ እያስተናገደ ይገኛል። ዛሬም ፋኖ በዚህ ቀጠና በሚገኘው የብልጽግናው አየር ወለድ ኮማንዶ ኃይል ላይ ስኬታማ የደፈጣ ጥቃት ፈጽሟል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር የብልጽግናውን አየር ወለድ ኮማንዶ እንቅስቃሴ በተቀናጀ መረጃ ተከታትሎ መግደያ ቦታ ካስገባ በኋላ የሳካ የደፈጣ ጥቃት በመፈጸም ድል መቀዳጀቱን የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮር ሚዲያና ኮሙኒኬሽን ክፍል የተጋድሎውን ዝርዝር መረጃ ሲገልጽ ራምቦ ክፍለ ጦር ገና በዋዜማው የጠላትን ስምሪት ሲከታተል ከቆየ በኋላ ከጣርማ በርና ደብረ ሲና ከተማ በመነሳት ወደ መዘዞ ከተማ ለማቅናት ሲንቀሳቀስ ከሌሊቱ 10 ሰዓት ላይ በልባላ ገብርኤል በተባለ ስፍራ የተጠና ደፈጣ በመጣል የ104ኛ የአየር ወለድ ክፍለ ጦር ቃኝ ሰራዊት ሙሉ በሙሉ እርምጃ ተወስዶበታል ብሏል። በደፈጣ ጥቃት ከፍተኛ ድል የተቀዳጀው የራምቦ ክፍለ ጦር ሁለተኛ ነበልባል ሻለቃ ሲሆን በመዘዞ ቀጠና የሚገኘው የአርበኞች ጦርም የኦፕሬሽኑ አካል እንደነበር የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። የብልጽግናው ሰራዊት ከሰሞኑ ልዩ ዘመቻ ለመክፈት በዝግ ከመከረ በኋላ በሁሉም የክልሉ አካባቢዎች እንቅስቃሴ እያደረገ ይገኛል። ዛሬም የአዲሱ ዘመቻ አካል ነው የተባለለት በሸዋ ቀጠና
ቀጠና በሁለት ግንባሮች ውጊያ የከፈተ ሲሆን በዚህም ገና በዘመቻው ዋዜማ ያለ የሌለ ኃይሉን ከሸዋሮቢትና ከደብረ ብርሃን ከተማ ወደ አርማበር ወረዳ ደብረሲና ከተማ በማስገባት ዛሬ ሌሊት ጨለማን ተገና አድርጎ ወደ መዘዞ ከተማ ለማቅናት ሙከራ ማድረጉን የኮር ሚዲያና ኮሙኒኬሽን ክፍል ገልጿል። በዚሁ በሸዋ ቀጠና ከባድ ውጊያ ያደረገው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከመንዝማማ ወረዳ ሞላሌ ከተማ ተነስቶ መለያና ባሽ ከተማ ሲንቀሳቀስ በነበረ የአየር ወለድና ሌሎች የጥምር ጦር ኃይል አባላት ላይ ራምቦ ክፍለ ጦር 3ኛ ማንበግር ሻለቃና በቀጠናው ከሚገኙ የአርበኞች ጦር ከባድ ምት በማድረስ የብልጽግናውን ሰራዊት ሁለንተናዊ ኪሳራ አድርሰውበታል። የራምቦ ክፍለ ጦር አካል የሆነው 2ኛ ነበልባል ሻለቃ በተዋጋበት ቀጠና አስገራሚ ክስተት አጋጥሞናል ያለው የሚዲያና ኮሙኒኬሽን ክፍሉ የብልጽግናው አየር ወለድ ክፍለ ጦር ለፈንጃ አምካኝ ይጠቀምባት የነበረች አነፍናፊ ውሻ ጭምር ከጠላት አስከሬን ጋር አብራ ተገድላ መገኘቷን ገልጿል። የብልጽግናው ስርዓት ለግንቦቱ ምርጫ አስቻይ ሁኔታዎችን ለመፍጠር በፋኖ ላይ የተጠናከረና መጨረሻ የተባለ ዘመቻ መክፈቱን አስታውቋል። የብልጽግናውን የዘመቻ ዕቅድ አስመልክቶ ጣና ቴሌቪዥን በተከታታይ እንደዘገበው የሚዲያ ፕሮፓጋንዳ፣ የፖለቲካ ትርክትና የጸረ ሽምቅ ውጊያ የዘመቻው አካል መሆናቸውንና የዘመቻው መሪ ደግሞ በኮሎኔል ሲሳይቶ ላይ የሚመራው የብልጽግናው መረጃና ደህንነት መስሪያ ቤት መሆኑን አስታውቀን ነበር። የዚህ ዘመቻ ማስጀመሪያ የአዳራሽ ስብሰባዎችና የሚዲያ ዘመቻው በክልሉ ታላላቅ ከተሞች እየተካሄዱ ሲሆን በእነዚህ የአዳራሽ ስብሰባዎች ላይም የብልጽግናው ሰራዊት አዛዦች በተደጋጋሚ እንደተናገሩት በአንድ ወር ውስጥ ጽንፈኛው ሙሉ በሙሉ እናጸዳለን የሚል ዘመቻ መክፈታቸውን አስታውቀዋል። ሰባራ ክላሽ ይዞ እጅ የሰጠ አባል የለንም። ጎንደር ጠቅላይ ግዛት እዝ የብልጽግናው ስርዓት የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት ባደረጉት ስምምነት መሰረት የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች እጅ ሰጡ የሚል ዘገባ በተከታታይ እያሰራጨ ይገኛል። ሆኖም ይህ ፕሮፓጋንዳ ፍጹም ውሸት መሆኑን የአማራ ፋኖ ህዝባዊ ድርጅት ምክትል ፖለቲካ ዘርፍ ኃላፊና የጎንደር ጠቅላይ ግዛት እዝ ከፍተኛ አመራሩ አርበኛ ዘመነ ምረት ተናግሯል። አርበኛ ዘመነ ምረት ለጣና ቴሌቪዥን በሰጠው ቃለ ምልልስ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ላይ እንኳን በቡድን ተደራጅተው እጅ የሚሰጡ አባላት ይቅርና ሰባራ ክላሽና ጓንዴ ይዞ እጅ የሰጠ ፋኖ ከኛ እዝ ውስጥ የለም። በጅምላ እጅ እየሰጠ ያለው ኃይል አስቀድሞ ራሱ አስርጎ ያስገባቸውና ዘራፊ ወንበዴዎች ናቸው ሲል ተናግሯል። ማስረሻ ሰጤንና ሌሎች የአፋር ስራ አስፈጻሚ አባላት የነበሩትን እጅ መስጠት አስመልክቶ ሲናገርም ትግል እየገፋ ሲሄድና ጫናዎች ሲበዙ መንጠባጠብ የተለመደ ነው። ይህ መሆኑ ግን የስርዓቱን ጥንካሬ አይደለም የሚያሳየው። ከዚህ በፊትም በደርግና በኢህአዴግ የውድቀት ዋዜማዎች ላይ ተመሳሳይ ክስተቶች ተፈጥረው ነበር። ነገር ግን ስርዓቶቹ ከመውደቅ አልዳኑም። ይህ ስርዓትም በተመሳሳይ የውድቀት ዋዜማ ላይ ነው ብሏል። የካቲት ላይ ፌል ሊያደርግ የኃይለ ማርያም የሚመራው ኢህአዴግ ፌል ሊያደርግ ግንቦት ሰባትና እዚያ የነበሩ ኤርትራ የነበሩ ሰዎች በነበረው ሁኔታ አብሮ እዚያ ውስጥ ሰርጎ ገብ የነበሩ ሰዎች እነሞላ አስገዶ ክደው ገብተው ነበር። እነሞላ አስገዶም ሲገቡ ኦልሬዲ ኢህአዴግ ሰርቫይቭ እንደሚያደርግ ህዝቡ አብዛኛውን ጊዜ እንድምታ ነበረው። የርካሽ የፖለቲካ አጠቃቀም ተጠቅሞ እነሞላ አስገዶም ገቡ። እንትን አቅም የለውም፣ ህዝቡ አቅም የለውም፣ እንደዚህ የለውም፣ ድርጅቶች አቅም የላቸውም እያለ የዝም ብሎ ተስፋ የቆረጠ የፖለቲካ ፕሮፓጋንዳ ተጠቀመ፣ ርካሽ የፖለቲካ ፕሮፓጋንዳ ተጠቀመ። መጨረሻ ላይ ግን ፌል ያደረገው ማን እንደሆነ ህዝብ ያውቀዋል። ኢህአዴግ ፌል ያደረገ የዛን ጊዜ ያካሄደው አሁን ያለውን ስርዓት አመጣ እንጂ ምን ያህል የፖለቲካ ኪሳራ እንደተሰረበትና ሞላ አስገዶም ግን የሚያውቅ ሰው ያውቀዋል። በተለይ በ2008 አካባቢ 2009 አካባቢ ሞላ አስገዶም እንዲህ ብሎ እንደገባ ከኤርትራ እንዲህ ብሎ ከመንግስት ጋር ተደራድሮ የታጠቀ ኃይሎችን ይዞ እንዴት ብሎ እንደገባ መንግስት ምን አይነት ፖለቲካ ፕሮፓጋንዳ ሲጠቀም እንደነበረ ምን አቅም እንደሌለ ምን ኃይል እንደሌለው የርካሽ ፖለቲካ ይከተል ነበር። አሁንም የዚህ አይነት ሁለዚህ የድሪቶ ፖለቲካ ይከተል ነበር። በ1981 እንደዚሁ ውሃት ፌል ሲያደርግ ውሃት ወደ ደርግ ሊወርቅ ሲል የተለያዩ ኃይሎች እንደና አብርሃም ያሉ ገብተው መንግስት መጨረሻ ላይ ፌል አደረገ። መፈንቅለ መንግስት ተሞክሮ ፌል አደረገና ይህ መንግስት መጨረሻ ላይ እንደሚወርቅ የሚያመላክት ነው። ስለዚህ የተለያዩ በትግል ባህሪ ይሄ ያጋጥማል። መንጠባጠብ ያለ ነው። መጨረሻው ማያዩ ሰዎች አሉ። ስለዚህ አሁን የገቡት ወንድሞቻችን ከኛ ጋር አብረው የነበሩ ናቸው። እንደ ጎንደር ጠቅላይ ግዛት እንደ አፋድም እንግዲህ ማን ነው ኢያሱ የሚባለው ምክትል የፖለቲካ ዘርፍ ኃላፊ ነው ብሎ ኢንተርቪው ሰጥቷል። እኔ እስከማውቀው ድረስ የወሎ ቤተ አማራ ፖለቲካ ዘርፍ ኃላፊ እንጂ የድርጅቱ ምክትል ፖለቲካ ዘርፍ ኃላፊ እኔ እንደሆንኩ ነው የማውቀው። እንግዲህ ማን እንደቀየረው አላወቅኩም፣ ማን እንደመደበው አላወቅኩም። የገቡት ልጆችም ተራ እንደ ጠቅላይ ግዛት በዞን ደረጃ የነበሩ ሰዎች ናቸው እንጂ 3-4 ሰዎች የገቡ ናቸው እንጂ እንደ ጎንደር
እስካሁን ድረስ ምንም ለጠቅላይ ግዛቱ የተፈጠረም ነገር የለም። እንኳን የተለያየ ነገር ነውና እንኳን ድሽቃ ይዞ መግባት ነውና ሰባራ ክላሽም ይዞ ጓንድ የሚይዞ የገባ ባል የለብንም። የተለያዩ ቦታዎች ላይ ምናያቸው ምልክቶች አሉ። ያ ለምን እንደተከሰተ የእነዚያ የሚመሯቸው አደረጃጀቶች መናገር ይችላሉ። የነማን አባል እንደገባ ማን ምን እንደሆነ እሱን የሚናገረው አካል ይናገር። እንደ ጠቅላይ ግዛቱ ግን ከበጌምድር አንስቶ ከካራማራ አንስቶ እስከ ጣይቱ እስከ አጼዎቹ እስከ ታች ድረስ እስከ ገብርዬ ክፍለ ጦር ድረስ ባለው 16 ክፍለ ጦር ምንም አባል የገባ የለም። ሰባራ ክላሽ እንኳን ሰው ሰባራ ክላሽ ይዞ የገባ ጓንዴ አብዛኛውን ጊዜ ድራማ የተሰራ ጓንዴ ይዞ ይገባሉ። ጓንዴ ይዞ የገባብን አካል የለም። የአማራ ፋኖ የአንድነት ጉዞ በትክክለኛ መስመር ላይ መሆኑን ያስታወሰው አርበኛ ዘመነ ምረት በጎንደር ጠቅላይ ግዛት የሚንቀሳቀሱ ሁለቱም የፋኖ አደረጃጀቶች ለአንድነቱ እየተናበቡ እንደሆነና ህዝብን እየዘረፉ ያስቸገሩ ዘራፊዎችንም በቅንጅት እያጠሩ መሆኑን አርበኛ ዘመነ ተናግሯል። ሁለቱም የፋኖ አደረጃጀቶች ዘራፊ ላይ የተቀናጀ እርምጃ እየወሰዱ መሆኑን የገለጸው አርበኛ ዘመነ ዘራፊዎቹ ከስርዓቱ ጋር ቅንጅት ያላቸው ናቸው ብሏል። አንድነቱ መልስ በኋላ እኔ ራሴ የአጼዎቹ ክፍለ ጦርም ሌሎችንም ይዤ ተንቀሳቀሽ ነበር። ወደዚህ ወደ ቁርማም የኬላ አካባቢ ላይ እንዲሁም ወደ መንዙር አካባቢ በተለያዩ ቦታዎች እየተንቀሳቀስን ከና አርበኛ ያለው ጋር በመነጋገር ብዙ ስራዎች ለመስራት ጥረት አድርገናል። እሱን ለማርገብ ጥረት ስናደርግ አሁን ዋናው ነገር ችግሩ እየፈጠረብን ያለው ራሱ የመንግስት ፖለቲካ ነው። ምክንያቱም ትርፍ ለማትረፍ ሲል ባንዳዎችን አሰማርቶ ህዝብ እንዲዘረፍ፣ እንዲጨፈጨፍ፣ እንዲታገት ያደርጋል። መጨረሻ ላይ ደግሞ ይቅርታ እንዲገቡ ያደርጋል። የጥቅም መጋራቶች አሉ፣ ዝርፊያዎች አሉ። ዝርፊያ እየዘረፋል። በእኛ ክትትል በእኛ ሁኔታ የመንግስት ያሰማራቸው አካላት እንጂ ፋኖ አይደለም። ቁርማ አካባቢ ላይ በጣም አስቸጋሪ ሁኔታ ነው። እርግጥ ነው አዋል በጣም አስቸጋሪ ነው። እኔ ራሴ አንድ 5 ቀን ነው በሰሞን ሄጄ ለማስተካከል ጥረት አድርጌ ነበር። ጉዳዩን ስቴብል ለማድረግ አቁመነው ነበር። ጠላት ደግሞ ሆን ብሎ መጥቶ አደናቀፈን። ግን ዘራፊዎቹ ሲዘርፉ ዝም ብሎ ቆሞ ያያል መንግስት። እኔ ባለኝ ክትትል ሾፌሮች ይታገታሉ፣ ንጹሃን ይታገታሉ። በጣም አስቸጋሪ ሁኔታዎች ይፈጠራሉ። ይህን እየሰራ ያለው የመንግስት የደህንነት ክንፍ ያሰማራቸው አካላት ናቸው። እነዚህ ሰዎች አብዛኛውን ጊዜ ባለኝ ክትትል የተጠረነፉ አይደሉም። ከየትኛው የፋኖ አደረጃጀት የተጠረነፉ አይደሉም። ለብቻቸው ያሉ ናቸው። ይዘርፋሉ፣ ከተማሩ ይዝናናሉ። ከመንግስት አመራሮች ጋር ሊንክ አላቸው፣ ግንኙነት አላቸው እና ስለዚህ እሱን ለመቆጣጠር ጥረት እያደረግን ነው። አሁን ካለንበት ሁኔታ ሆን ብሎ መንግስት እያዘረፈ ስለሆነ ድረስ እኛ ልንቆጣጠር ስንሄድ አስቸጋሪ ሁኔታ ሆን ብሎ በእኛ ላይ ፕሬዠር ይፈጥራል። እኛ ስንለቅ ደግሞ እንዲዘረፍ ያደርጋል። ይህ ህዝቡ እንዲያውቁ እንፈልጋለን። ስለዚህ የሚሰርቁት ህዝብ የሚያንገላቱት ፋኖች አይደሉም። እኒህ ነፍሰ በላዎች ናቸው። የመንግስት ኤጀንቶች ናቸው። የመንግስት ተወካዮች ናቸው። የአብይ ስርዓት አስቀጣዮች ናቸው። ለአማራ ህዝብ ብሎ ወጥቶ የአማራን ህዝብ የሚያግት አካል ከሆነ ፋኖ አይደለም። ስለዚህ እኛ በየትኛውም አደረጃጀት የታቀፉ አይደሉም። በእኛ አደረጃጀት እንደ አጼዎቹ እንቀሳቀሰናል። ያን ስቴብል ለማድረግ ጥረት እየሰራ ነው። አሁን ወደፊት ምን እንሰራለን? በተለይ ከጥቁር አስፋልቱ እስከ ቋራ ድረስ እገታ የለም፣ ዝርፊያ የለም። ጠቅላይ ግዛቱ ባለበት ቀጠና ውስጥ በየትኛውም ጣይቱ ባለበት ዝርፊያ የለም፣ እገታ የለም። የጠቅላይ ግዛቱ አካል በሆነበት አካባቢ እንኳን ዝርፊያ እንኳን እገታ አንዲትም ኮት የለችም። በዚህ አጋጣሚ አርበኛ ደረጀን ላመሰግን ይገባል። አርበኛው ሲቀጥልም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ህዝብ በበኩሉ ዘራፊና ወሮ በላን በማጽዳትና በፋኖ ስም እጅ እየሰጡ ያሉትን ኃይሎች ለመለየት የጥልቀት ማጥራትና ማብቃት ዘመቻ ማወጁ ይታወሳል። ሁለቱም አደረጃጀቶች ህዝብን ባስመረረው ዘራፊና ወሮ በላ ቡድን ላይ በዚህ መልኩ በተናጠልና በቡድን እየሰሩ መሆኑን ገልጸዋል። አርበኛ ዘመነ ምረት ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ጣና ዴሊ ከተሰኘው ቻናላችን ላይ እንድትከታተሉ በአክብሮት እየጋበዝን ወደ ተከታዩ መረጃችን እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።